ምንም ቢሆን ከስቲፍ ይሻላል ሲል እሱን ኮመንት አነበብኩ። ያንን ስክሪን ሪከርድ አድርገው ፖስተው ስቲፍ አይቶት ደብሮት መጣ ሊከሰኝ ቤትሽ ቀርታ አድርግልኝ ማንበብ አልነበረብኝም ምናምን አልኩት። እንትናለሽ መጥቶ እንዴት አንድ ድምፃዊ የሀገር ድምፃዊን እንዴት እንትን ያለሻለ እንዴት እኔን የሚያክል አርቲስት እንደዚህ ያለሽ ከአንቺ አልጠብቅም። በጣም ነው ማከብርሽ። አንቺ እኮ ታደርሽኛለሽ፣ እናቴ ትሆኛለሽ፣ አክስቴ ትሆኛለሽ። የአራዳ ልጅ ነው ጌትሙት እና ዛሬ ምን አልሽ? አዎ በጣም አራዳ ነው ማሰበለ ነው በቃ ብለን አሰብን። ስለ ቪው ነው የምናወራው። 20 ሚሊዮን ቪው ማን ያለው? 20 ሚሊዮን ቪው እኮ ነው ያለው። ስቲቭ የቱ አንድ እንዴ 20 ሚሊዮን ቪው ነው እኮ ብያለሁ እኮ ያለው ደምሮ ነው ያለው። የለም 20 ሚሊዮን ቪው ሁሉንም ደምሮ ነው ያለው። ስንት ነው እስቲ ብዬ ስንት ነው ያለው? ታውራ ለፍ እንጂ ምን ሆነ ነው? 20 ሚሊዮን መስሎኝ ነው አባቴ። እኔ ላንተ ብዬ ላንተ 20 ሚሊዮን ቀድ ነው እንደ አንተ ሚሊዮን ሶስት እንደዚህ አትዳፈር ብራዘር በማለት እሺ ቢባል ነው እንዴ? ስቲፎ ስንት ነው ግን? ነፍ እኮ ነው 10 ሚሊዮን እሺ አይሆንም? እሺ 10 አለ 14 አለ 6 አለ 4 አለ ይገርማል። በቃ እኔ እኮ መቤቴ ሚሊዮን አለ ግን 1 ሚሊዮን ይገባልክ። ሀቢባ ሬዲዮ ላይ ነው እንደ አንቺ የምታየኝ የምመጣልሽ፣ እስክሪን ላይ አልመጣልሽም እንዴ? ዩቱብ ላይ ነው እኮ እንዴ ለመቼ ካታረግ። ልጅሽ ስንት አመቱ ነው? እሺ 10 አመቱ። የመጀመሪያ ልጅ 10 አመቱ። በእርግጠኝነት ይሳቀኛል ያቀኛል እሱ። ምክንያቱም ትምህርት ቤት ውስጥ ሆኖ ማለት ነው እረፍት ሰዓትና ምሳ ሰዓት ላይ አባብዬ ይሉ ነበረ። የምር እነሱ ነው የሚያውቁኝ። ገባ ይሄ ይኸውልሽ ወደኋላ አዲሱ ጀኔሬሽን ወደኋላ ተጉዞ ነው የዘፈነው። እስቲ ለሚመጡት ትውልዶች የተዘፈነ ነው እንጂ ለነበሩት አይደለም። ይሄ ኦልሬዲ የኛ ጀኔሬሽኑ አልፏል። ለሚመጣው ትውልድ ገና ለገና ማለት ነው። አሁን አሜሪካ ገና ያልበላችው ለሚመጣው ትውልድ ነዳጅ አስቀምጣለች። እሱ ራሱ ለሚመጡ ትውልዶች ዘፈን አስቀምጦላቸዋል። እስጢፋኖስ ማለት ነው። የፍታውራሪ አረዳድ ትራየሽ እናቴ ይሄ ነው ስር ነቀል አካሄድ ማለት ይሄ ነው። በቃ ገና ለገና አሁን ሀቢባ ለምትወዳቸው ልጆች ገንዘብ አስቀምጣለች ማለት የሚያድጉበት። እስጢፋኖስ ቶማስ ደግሞ ለሚወለዱት ትውልዶች ዘፈን ተቀምጧል። እኔ አባት እንደውም እናትና አባታቸው እንኳን በአባቡራቸው በስቲቭ ዘፈን አባብዬ ተቀየሰቻ አገባች። በቃ ወያለች። ጋይሶች ታብዘስክሪን ጋይሶች ሚጃንዬ እኛ እዚህ የሰው ሀገር አንገናኝም። ዱባይ ነው እንደ ያለው ዱባይ ነው። ኧረ እኔ ድሬዳዋ ኢትዮጵያ ነው። ጃኒ ግን እዚህ ነው ያለችው። ጃኒ ዱባይ ናት እኮ። ለምን አትገናኙ? ሚኪ ጃንዬ ማግኘት አለብን። የት ነው ያለችው? አትገኝም እኮ በቃ። ኧረ ትገኛለች። ኖ ላይመቻት ይችላል ነበረ ቲክቶክ ላይ መለያ እንዲሆናት ማለት ነው። አሁን የነ ሀቢባ ልጅ የነ ማን ጄኔሬሽን ነው የሚሆነው መሰላችሁ? የነ ምን ልጅ ስም ያወጣት አክሮሲያ ምንድን ነው? ስፓክሽኛ ነው። ችግር የለውም በቃ ወደፊት ይገባታል። ዝም ብለህ አግባብ አይደለም። እና በጣም ነው ማመሰግነው የድሬዳዋ ልጆች፣ እወዳቸዋለሁ። እንደዚህ አይነት በቃ ሀቢባዬንም ብዬ ልንገርሽ ሆነሽ ዩ ማለት ነው። ይቅርብኝ እኔ አልወድም። እኔ እንዳንተ አይነት እኔ ኢትዮጵያ ስገባ ማለት ነው ይኸውልህ፣ ማንም የሚያቀኝ የለም። ኢትዮጵያ ስገባ ማለት ነው ድብቅ ብዬ ስራዬን ሰርቼ ምልስ ነው የምለው። በየ3 ወር እኮ አለሁ ኢትዮጵያ ስራ አለኝ። እኔ ደግሞ ዱባይ የሄድኩ ሰዓት ደግሞ እንደ እንትንም ዞር ተብለሽ አትታይም። እኔ ደግሞ ሀገሬ ላይ የለመድኩት ፍቅር ነው። አንዳንድ ግዴታ አንቺ ቤት ህይወት ነው በቃ እላቸው ዱባይ ሊመጣ እስጢፎ እጋብዛችኋለሁ። እኔ የምጋብዛችሁ። እሺ እስጢፎ ታውራሪ እንመጣለን። በቃ ግን እንዳይቀየር። ሆዳም ሰው የምግብ ቤት አምባሳደር ይሆናል። ሚኪ የምግብ ቤት አምባሳደር ነው። የኢትዮጵያ ፋይዳ ሬስቶራንት አምባሳደር ነኝ። እስጢፎ
ሙሉ ኤምሬት ላይ አንተና በላቸው ከኤምሬት ገብታችሁ እስክትወጡ ድረስ ኢትዮጵያ ፋይዳ ሬስቶራንት ሆዳችሁን ለመሙላት በአምባሳደሩ ስም ቃል እገባለሁ። ኤምሬት ላይ ረግጣችሁ ኤምሬትን እስክትወጡ ድረስ ከርሳችሁን የመሙላት ኃላፊነት የኢትዮጵያ ፋይዳ ሬስቶራንት ኃላፊነት መሆኑን በዚሁ አጋጣሚ ላሳውቅ ወዳለሁ። ቴንኪ ያንተና የበላቸው እንዲሁም ዘመድም አዝማድም ካለ ምንድን ነው የሚያስመስሉት? አንተ ግን እንደዛ በጣም ነው በሩቅ ያሸነፍከው። ዝማ እዚህ ነብሰ ቅጣቱን ላሻራ ነው። ማንታ አይደብረውም እንዴ? የትምህርት ቤት ቅጣት መሰለው እንዴ? ቅጣት አለው። ባይዘዌ አንድ ለባል በኋላ እኮ አልበም ላይ ስለማተኩር ጌም ተውቁ ቢሆን አልቆምም እንዴ ማለት ልጄም ተቆጥራ ነው ከሶስት ማሁን እየሰጡ ያሉት ጋይሶች ይሄ ማለት ነው የሚወጣው አልበም ጀነሬሽኑ አለ የተባለ ደረጃ የሚያደርሰው ትልቅ ስራ እንደሆነ ጭምጭምታ የሰማንበት ሁኔታ ነው ያለው። ስለዚህ ለሚመጣው ጀነሬሽን ይህ ትልቅ ገጸ በረከት ስለሆነ ሁላችንም በጉጉ የምንጠብቀው ነው እንጂ እንዲሁ ዝም ብለን በወፍ በረር የምንሰማው ነገር አይደለም። ይሄ ሰምተናል፣ እየጠበቅን ነው። ይሄ በትክክል ደግሞ እንደ ቴዲ አፍሮ በኦንላይን ሲለቀቅ የመጀመሪያው አድማጭ እንደምሆን ባለሙሉ ተስፋም ነኝ። በዚሁ አጋጣሚ የኔ አባት ፈጣሪ ያክብርልኝ። እንግዲህ እኔም ህዝብ በዚህ ልክ ሲያከብረኝ ምን አይነት ነገሮች አስቤያለሁ። ያው ፕሮፖዛሎች አስገብቻለሁ የመኪና አስመጪዎች ጋር ምናምን አንደኛ እጣ በአልበሜ ቻሌንጅ የሰሩ ልጆች ቲክታከሮችን የመኪና ሽልማት ለማድረግ እንቅስቃሴዎች ጀምሬያለሁ። እኔ ቅርቤ ለምን በእግር አልሄድም? ምንድነው ክራይቴሪያው? ሰርተን ከዛ ስንት ቪው ስንት ላይክ ስንት ምን ካለው ነው መኪና የምንሸለመው? ቪው ላይክ ነው የሚወስነው እና መጨረሻ ላይ የአልበሙን ሎጎ ማስገባት ይኖረዋል። ገና ነው፣ ገና 1 ዓመት አለን። አሁን ኦሮምኛ ጆሌ ይውጣ። አሁን ስለ ጆሌ እናውራ። መኪና ልሸልመን ታዲያ ሰርተንበት ያሸነፈ መኪና ሊሸለም እንደ እናንተ አይደለ እንዲ ያላችን ማን አለኝ? አቢባ ለራስክ መኪና አለክ እንዴ? እኔ ቅርብኝ። እኔ ለምን ዝቅ ብዬ በቀን 3 ከበላው በቂ ነው እኮ። ለራስ መኪና ሳይኖር ለእኛ በዘፈን ስለሰራ ልትሸልመን መኪና። እናንተ ናቸው ያከበራችሁኝ። ገባሽ? ሁሉም ነገር ጠፊ ነው እና ተጠቃቅሞ መሞት በሚባለው ነገር አምናለሁ። ማይሰልፍ ፈርስት ይላል። ወንድሜ ስቲቭ ግን ለጽድቅ ነው የሚሰራው። ገባሽ? በጀኔሬሽኑ ለመጽደቅ ነው እና ፕራውድ እንድናደርግበት የሚገባ ወጣት ነው። እኔው መኪና የሚበል እኔ መኪና መባሉን ሰምቻለሁ፣ ግን እኔ ስለ ብራንዱ ነው እኔ ለወጣ ነው ሲሳወራ ነው። አቢባ ያንኬዝ ላወራ ነው የመጣሁት። በቀደም ማለት ነው ልክ አንዱ ገባና ዘፈነ። ከዛ ኮመንት ላይ አንዱ ምንም ቢሆን ከስቲፎ ይሻላል አለ። ነበርኩት ከዛ ተደረገ። እሱን ሪከርድ አይቶ ደብሮት እኮ ነው ሊወቅሰኝ እኮ ነው የላከልኝ። በቃ የሆነ ስቲቭ ባይዘዌ ማለት ነው አውዬ ቲክቶክ ላይ ስቲቭ በጣም የሚያዝናና የአራዳ ልጅ ብትይ በጣም በቃ ስቲቭ አንደኛ ናት። በቃ አንደኛ የመጨረሻ ማለት አንደኛ ሰው ናት። እና ጨዋታው ደስ ይላል። ለጨዋታው ድምቀት ሊያፏግር ነው እንጂ ይህን ያህል ተሰምቶት አይመስለኝም። ግን አይገርም እኮ እንትን መደረጉ እስክሪን ሪከርድ መደረጉ እሱ ማየቱ ያ እንዴ ህዝቤ ማቀሳሰር እኮ ነው ስራው እኮ ጠቅላላ ሁን ብለው ይጠብቃሉ። የሚያጣላ ነገር ማቀሳሰር ነው። ለምን ህይወት አላቸው እዚህ ቲክቶክ ላይ ምን ሰርተው ይበላሉ? ቺን ሪከርድ አድርጎ ስክሪንሻት አድርገው ነው የሚልኩለት። ገና ለገና ከኔ ምን ይናገራል ማንም በተመለከተ ብለው ይጠብቃሉ ማለት ነው። ያ ሀቡዬ እንዴት ነሽ? አለው ልምክዬ እንዴት ነህ? ጠፋ ቅንድብሽ ሁላ ብጥብጥ አለ እኮ። በይ በቃ አሁንማ መውለጃሽ ቀርቧል። ቀርቧል። ጸልይልኝ። ጠፋህ እኮ አንተ ጠፋህ እኮ። አሁን ያው ተመልሻለሁ። ያው ኢትዮጵያ ፋይዳ ሬስቶራንት 1ኛ ዓመቱን ሊያከብር ያው አቡዳቢ ላይ ጠቅላላ ያሉ ሻምካ፣ ቤንያስ፣ ሙሰፋ ጠቅላላ አቡዳቢ